አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ረመዳን እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ለምትሰጡኝ መልካም አስተያየታችሁ ነው በርቺ የምትሉኝ በጣም ነው የማመሰግነው ውዶችዬ። ዛሬ የማሳያችሁ በነገራችን ላይ ከረመዳን በፊት ነበርና የቀረጽኩት ላኪን ቪዲዮውን ለመልቀቅ አልተመቸኝም። በጣም ቢዚ ነበርኩኝ። ልተውም ማሰብኩና ደግሞ ብዙ ለፍቻ ነው የቀረጽኩትና ለሌላም ጊዜ ይሆናል። አሁንም ደግሞ ክፍተት ስታገኙ ብትሰሩ ትጠቀሙበታላችሁ ብዬ ወደ እናንተ አምጥቼዋለሁኝና ከወደዳችሁት ላይክ እያደረጋችሁ ውዶችዬ። ዛሬ ይዤ የመጣሁት ምንድን ነው ረመዳን ሳይደርስ በፊት ብዬ ነበር የሰራሁት ያው እንደነገርኳቸው። እናም እንትን ነው ኩሽና ወይንም ቆሊት አንድ ቤተን በረዶ ቤት አስቀምጠን ስንፈልግ ብቻ ለመስራት ማለት ነው። ስንፈልግ ብቻ አውጥተን እንሰራለን። ግልግል ነው። አንዴ እንደዚህ ካዘጋጃችሁት ፍሪዘር በኪስ አድርጋችሁ ታስቀምጡታላችሁ። ቪዲዮውን ጨርሼ የቀረጽኩት አይመስለኝም፣ ምክንያቱም ሁሉንም እቀርጸዋለሁ ብዬ ነበር በኪስ ጨምር ራሱ። ግን አጋጣሚ ሴትዮዋ ነበረች፣ ያው የሰው ቤት እንዴ ልብ አያረግምና እዚህ ጋር ሽንኩርቱን እንዴ ስንት እያልኩ ነው። በነገራችን ላይ በጣም ብዙ ነበረ። የተወሰነ ከበሰለ በኋላ እንደዚህ ታች ወረደ እንጂ በጣም ብዙ ሽንኩርት ነው የጨመርኩት ውዶችዬ። ያው ሴትዮ ቤት እንደነበረች ቤት ስለነበረች መጀመሪያ ላይ አልተመቸኝም ነበር። ስትወጣልኝ በአስቸኳይ ነው እንደዚህ ቀረጽኩት ማለት ነው። ልተው አስቤ ነበር እንደውም ስትወጣልኝ ነው። እና በዚህ ልክ ውሃው ማለት ነው እንዴት እንደሚወጣ ምንም ነገር ሳልጨምር አረቦች ውሃውን ሳይመጥ ነው ዘይት የሚጨምሩት። እኔ ደግሞ ያው አልለቀቀኝም፣ እንደ ሀገሬ ባህል ነው የምሰራውና ውሃውን እስከሚመጥልኝ ድረስ ጠብቀዋለሁኝ። በዚህ መልኩ እንደዚህ ውሃውን እየመጠጠልኝ ነው እና ወላሂ እረፍት ነው ማለት ነው። እንደዚህ ሾርባ ነገር ስትሰሩ ካብሳ እንደዚህ ቀይ ነገሮች ስትሰሩ ውጥት አድርጋችሁ ማስቀመጥ ብቻ ነው። ዶሮውን ስታወጡ ይሄንን የሚያቁላላቸውትን ውጥት ማድረግ ብቻ ነው የሚጠበቅባቸው። ወላሂ እንዴት እንደተገላገልኩኝ። እና እዚህ ጋር ደግሞ ነጭ ሽንኩርት አለኝ። ነጭ ሽንኩርት በጣም ነው የምወደው እኔ። በዛ ካላላ አይሳካልኝም እና ያው ቁሊቱም ብዙ ነው በነገራችን ላይ በጣም ብዙ ስለሆነ ነጭ ሽንኩርቱም ብዙ ነው። ወላሂ በጣም ነው የሚጣፍጠው ማለት ነው። ግልግል በቃ አሁን ራሱ ሽንኩርት ቲማቲም ምናምን የለም ቤት፣ እንዲሁ ለሰላጣ ሲፈለግ ብቻ ነው። እና ኪሶቹን በዚህ ልክ አዘጋጅቻለሁ። በጣም ብዙ ኪስ ያስፈልጋችኋል። ምክንያቱም ለአንድ ወጥ የሚሆን ብቻ ነው የምታረጉት። እዚች ኪሷን የማደርገው እኔ ለአንድ የምትሆን ከዛ ጥፍጥፍ አረጋታለሁ እንደ ቂጣ እንዳይቆይብኝ በሮዶን ሳስለቅቅ ማለት ነው። አሳያችኋለሁ ብዬ ነበር ግን ያው እንደነገርኳቸው ስላልተመቻቸልኝ ነው ውዶቼ፣ አፍዋን። እና እዚህ ጋር ደግሞ ማዕጁን አለኝ። ማዕጁን የጨመርኩ ስንት ሀባ ነው? 5 ሀባ 5 ሀባ የዚህ አይነቱ ማለት ነው። 5ቱን ነው የጨመርኩት ምክንያቱም ብዙ ነው ብዙ ስለሆነ። እና ከዛ ቲማቲም ደግሞ እዚህ ጋር ፈጭቻለሁኝ። ቲማቲሙ ራሱ በጣም ብዙ ነው እንደምታዩት። ቲማቲሙ በጣም ብዙ ስለነበረ ረመዳን ሳይገባ በፊት ስለሚቀንስ በብዛት ነው እንትን ያልኩት። እና እዚህ ጋር ደግሞ ያላችሁን ባህራት ተጠቀሙ። እኔ 6 ማጂ እና ባህራት ሙሸከል ትንሽ የሚያቃጥለው ባህራት አለኝ፣ ጫው አለኝ፣ ካሙን አለኝ። በቃ ያላችሁን ቅመም ቤት ውስጥ ያለውን ቅመም ጨምሩ ማለት ነው። እና በኋላ ላይ ግን ስትሰሩ እንትኑ ካላችሁ ነጭ ሽንኩርት የተፈጨው ካላችሁ ሌላ ባህራት ካላችሁ ከዚህ ለየት ያለ ባህራት ያላችሁ ካላችሁ ሌላ ጊዜ ስትሰሩ ትጨምሩበታላችሁ ማለት ነው። እና ያው ጫውም እንደዚህ እንደምታዩት በዛ ያለ ነው። ማጂ ስላለው አያስፈልግም፣ በቂ ነው። እና እንደዚህ እያዘጋጀሁኝ ነው ውዶችዬ፣ ትጠቀሙበታላችሁ ማለት ነው። ሀታ ሌላ ጊዜም ቢሆን ምርጥ ነው ወላሂ። አንድ ያዘጋጅታችሁ በረዶ ቤት ማስቀመጥ ምርጥ ነው። እና እኔ በጣም ደስ ብሎኛል። አሁን ረመዳንን አርፍ ያለው ሽንኩርት መክተፍ ቲማቲም መክተፍ የለም፣ በጫጭቻ ቁላሊቴ ጭምር ነው። እና ከ3 ዓመት በፊት የምሰራበት ቤት እንደዚህ ነበር እና ረስቼው ኑሬ። ከዛ ከረመዳን በፊት ቲማቲምም ስለሚራክስ ሽንኩርትም ስለሚራክስ እንደዛ አድርጊ ብላ ነው ሴትዮዋ ናት ሀሳቡን ያመጣችልኝ ማለት ነው። እና ቲማቲሙ ራሱ ምን እንደሚያክል ከዛ ቀይ ነገሮች ሳትሰሩ ስትቀሩ ራሱ እንደዚህ ቲማቲሙን አሁን ይሄንን የሚያክል ፈጭቼ አስቀምጫለሁ ሳላኩላላ ማለት ነው።
ለየት ያለ ምግብ ስትሰሩ ያለ ቁሌት አልጫ ነገር ስትሰሩ ያው ይሄ ቀይ ነው የሚሆንባችሁ። ምክንያቱም ማዕጁኑ እንደ በርበሬ ያቀላዋልና ተቀይ ውጭ ስትሰሩ ይጠቅማችኋል ማለት ነው። እና ውዶች እየተጠቀሙበት አላችሁ ብዬ ነው ያመጣሁት። ያው እንደተለመደው ላይክ እያደረጋችሁ እና ሽንኩርቱ በደንብ ማለት አለባችሁ። ውሃው መጠጥ ሲያደርግላችሁ ነው ዘይት መጨመር። ምክንያቱም ዘይቱ ያስታውቃችኋል ምን ያክል እንደጨመራችሁ። እኔ አሁን እየተቃረበልኝ ነው። ሽንኩርት ደስ የሚለኝ ነገር መጀመሪያ ላይ ያስደነገጣችሁና በኋላ ላይ ይክሳችኋል። ፍር ነው የሚለው እና በዚህ መልኩ እንትን እያልኩኝ ነው። ነጭ ሽንኩርቴንም ማየት እያረኳት ነው። እኔ ነጭ ሽንኩርት ራሱ የምጠቀመው አንዴ ልጭ አስቀምጠዋለሁ በረዶ ቤት። አሁን ይሄ እንደዚህ ቢጫ ሆነባችሁ በረዶ ቤት ስላስቀመጥኩት ነው። በረዶ ቤት ስላስቀመጥኩት ነው እንጂ ነጭ ነው መሆን ያለበት። እኔ ግን ልክ እንደመጣልኝ አላስቀምጥም። ነጭ ሽንኩርቱን ራሱ ማለት ነው ልጬ እንደውም ቆይማ ቪዲዮ ነው ልክላችኋለሁ ማለት ነው። ከዛ እዚህ ጋር ዘይት ጨመርኩኝ የሚበቃኝን ያክል ዘይት አዲያ ነው የጨመርኩት። አንዳንድ ሰው በቅቤም ያደርጋል። ማንኪያውን ረስቼ ይሄኛውን ሌላ ማንኪያ ጨመርኩት እና ልቢቱ አንዳንዴ እንዲህ ናትና አለሽ እና በዚህ መልኩ አሁን አያርብኝ ዘይት ስለጨመርኩኝ ከዛ የተወሰነ ጠብሰዋለሁኝ። ይሄ ዲስት ግን ማለት ነው ልስልስ ያለ ይመስላል እንጂ ሲያታልላችሁ ወላሂ ያታልላችኋል። አይዝም ግን ያሳርራል። በዚህ እሳቱን ቅንስ አድርጋችሁ ነው እሺ። ጊዜ ትንሽ ፈጅባችኋል ግን ኖርማል ነው። ከዛ በዚህ መልኩ እንደዚህ ጠብሰዋለሁኝ። ብዙ ዘይት አላበዛም። አበዛው እንደ አላበዛው በኋላ ላይ ግን ይወጣል። ብዙ ዘይት አልጨመርኩም ግን በኋላ ላይ አቅላልታችሁ ስትጨርሱ ይወጣል ዘይቱ። ከዛ ቲማቲሜን ያው በመሀል እንደነገርኳችሁ ቪዲዮ ለመቅረጽ ስለማይመቸኝ ቀንድ ነጭ ሽንኩርቴንም ጨምሬ ያለሁ ማጁኔንም ቲማቲሜንም ጨምሬ። በነገራችን ላይ በካሜራው ነው እንጂ እንደዚህ የሆነው ብዙ ነው ካሜራው ነው ያነሰው። እና ኩስበራ ራሱ ጨምራለሁ ብዬ ረሳሁት። ኩስበራ ጨምሩበት ካላችሁ ማለት ነው። ከሌላችሁ ደግሞ ኖርማል ነው። እና ያላችሁን ነገር እንደዚህ ብትጠቀሙ ምርጥ ነው። ስራ ያቀልላችኋል ልላችሁ ፈልጌ ነው ቅመሞችዬ። የምታዩት ደግሞ ጥቁር ጥቁሩ ቅመም ነው። አሮ እንዳይመስላችሁ። አዎ ቅመም ነው። እና በዚህ መልኩ ጨርሻለሁኝ። ከዛ በኋላ ኪስ ጨምር ደግሞ አሳያቸዋለሁ ብዬ ነበረ። ያው ሳይመቻችን ሊቀራ ኪስ ጨምር ኢንሻአላህ ሌላ ጊዜ አሳያችኋለሁኝ። ያው እንደሚበቃችሁ ነው። እኔ አሁን ያረኩት ቤተሰብ ቀለል ስለሆነ አንድ ጭልፋ፣ አንዷ ኪስ አንድ ጭልፋ፣ አንዷ ኪስ አንድ ጭልፋ ማለት ነው። እንደዛ ነው ያረኩት። እናንተም እንደዛ ማድረግ ትችላላችሁ። በርከት ያለ ቤተሰብ ከሆነ ደግሞ ሁለት ጭልፋ ጨምራችሁ ከዛ ጥፍጥፍ ታደርጉታላችሁ። እንደ ቂጣ ማለት ነው። ጥፍጥፍ ታደርጉታላችሁ ስስት እንዴት። ምክንያቱም ከበረዶ እንዲያወጣችሁ ቶሎ እንዲለቅላችሁ። እና ቪዲዮን ከወደዳችሁት ላይክ እያደረጋችሁ